በጎንደር የተደረገው ሴራ ተጋለጠ። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ህዝበ ክርስቲያኑ ሊነቃ ይገባዋል። መጀመሪያማ ገበያው ስመጣ ጓደኛዬ ሁለቱ የተወደዳችሁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ይህንን መረጃ ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረግ ትብብር አጋርነታችሁን ማሳየት እንዳይዘነጋ ለማለት እንወዳለን። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እነሆ። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። እንግዲህ በቀጥታ ወደ መረጃዎቻችን ነው የምናምራው። በመረጃችን በስፋት ትኩረት ሰጥተን የምናስደምጣቸው በመረጃችን እንግዲህ በስፋት ትኩረት ሰጥተን የምናስደምጣቸው ጥንክር ከዚህ ከጎንደር ጋር የተገናኘውን መረጃ ይሆናል። በጎንደር ምንድነው የተፈጸመው? ምንድነው የተፈጠረው የሚለው እጅግ አሳሳቢ ነገር ነው። በአንድ ወቅት እንደምናስታውሰው የዚህ የፕሮቴስታንቱ ቤተ እምነት የሐሰት ትርክት፣ የሐሰት ስራ፣ የሐሰት ዘገባ ዘግበው ይህችን የሆነችቷን ቤተክርስቲያን ስሟን ለማጠልሸት ሰሜኑን ለኢየሱስ በሚል አደገኛ አካሄድ ድራማ በሆነ መንገድ ፍጹም ስህተት በተሞላበት ኦርቶዶክሳውያን ያሳዘነ እንደ ሀገር አንገት የደፈንበትን ድርጊት አሳይተውናል። እንደምናስታውሰው የዚህ ፕሮቴስታንት ቤተ እምነት አሁን እያደረገ የሚሄድባቸው መንገዶች ትንሽ ልብ ሰባሪ ናቸው። አሁን ያየነው የዚህ ጎንደርን ደግሞ ሰሜኑ ለኢየሱስ በሚል የሰሩት ድራማ ሆነ ብለው ንቅሳት ያላቸው አንገታቸው ላይ ማህተብ ያለ እናቶችን፣ ወጣቶችን፣ ህፃናትን እየሰበሰበ እንደዚህ ሲዘርራቸው እዚህ ሲተኙ ሲነሱ ምናምን ሲጮሁ አድርጎ አቀነባብ ሲሰራ እንደነበርና ያ ቪዲዮ በጣም በርካቶቻችን እንዳስቆጣ እንዳሳዘነም ጭምር በወቅቱም እኛም እንደዘገብነው ታውቃላችሁ። ብዙ ሊቃውንት ይፈሩባታል ብለን የምናስባትን ጎንደር የፈሩባትን ባለችቷ ጎንደር ላይ ነው ይሄው። እርግጥ እንደ አላርምም ነው ለኛ። ምክንያቱም ወንጌል በምን ያህል ልክ መስራት እንዳለብን፣ በምን ያህል ልክ ማሰራጨት እንዳለብን፣ በምን ያህል መንገድ መጓዝ እንዳለብን የሚያሳይ ነገር ነው። አንድ የተመለከተ ምንም እንኳን እነሱ የሄዱበት ድፍረት፣ የሄዱበት ርቀት፣ የሄዱበት መንገድ ትክክል ባይሆንም ማለት ግን የዚህ ፕሮቴስታንት ቤተ እምነት ድራማ መሆኑን መታቆት አንድ አይደለም፣ በተለያየ ሀገር ሁሌ የሚያደርጉት ነገር መሆኑ የተራበውን እናበልሃለን፣ የታመመውን እናሳክማለን፣ ከሀገር መውጣት የፈለገውን እንድትሰደድ ገንዘብን ወጪ እንሸፍንልሃል በሚል ስጋዊ ነገር እንዲያገኙ ገንዘብ እንዲያገኙ ያጡትን ነገር እንዳጡ እንዳይመስላቸው በማድረግ ስራ ይሰራል። ያው ሰው በድህነት አረንቋ በብዙ ችግር ውስጥ ነውና የሚኖረው ያን ችግር ያሳልፍለት እንጂ ሌላ ነገር ላይ ያስብ ይችላልና በጎንደር ላይ ያየናቸው ክስተቶች እንደዛ ናቸው። እኛን ከዚህ መንገድ አስወጡን እንጂ ችግር የለውም አይነት አዝማሚያ ያለው አካሄድ ነው የሄዱት። ከዛ በድህነታቸው በማጣታቸው በኩል ገብተው ቪዲዮ ቀርጸው ለቀቁ።
ያ ቪዲዮ በርካቶቻችን አሳዘነ፣ አስከፋ፣ አስቆጣም ጭምር ልባችን ተሰበረ በጣም እና እንዲህ ሲሉ ማህበረ ቅዱሳን በዕለቱ ሄዶ ዘግቧል። አንዷ እናት እንደውም በተካሄደው ድብቅ ሴራ 3 ቀን ሙሉ አልቅሻለሁ፣ መራብ መጠማቴ መቸገሬ ወደዛ አስወሰደኝ፣ እኔ ኦርቶዶክስ ነኝ አልፈርድም። በእውነት ቪዲዮን ካሳየዋችሁ በኋላ ብዙ ባወራ ደስ ይለኛል። እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖች ተረዱኝ። ተጨፍነህ እየተባለ ካንሰር፣ የማህፀን ካንሰር፣ የወር ካንሰር በጣም እንዲፈታ ነው። አሁን ተፈቷል። ተጨፍናችሁ ይይ ቁልጭ እንዳትሉ፣ ቁልጭ እንዳትሉ፣ ቁልጭ ራስ ዞራችሁ ተጨፍናችሁ ይይ ብሎ ያን ታምር ሰምቼ እንደገና እንደዚህ ቁልጭ ስል ምን ተጨብጧል? ለጥቆ በብልቃጥ የተያዘ ነገር በብልቃጥ ጨብጠው ሳይ በራፍ በዘበኛ ነው ቁማ ላይ አሳልፉኝ እስቲ ስል አታልፊም፣ ትቆያለሽ። አይ ልጄን ሽንቱን መጥቶታል ላወጣው ነው ቢጄኔ በዛው ሾልክ የመጣሁኝ። እነሱ ማተባችሁን ቁረጡ፣ እንደኛ ታልሆናችሁ ስጦታን አንሰጣችሁም ነው ያሉ። እንደኛ ታልሆናችሁ ስጦታ አንሰጥም። በባለፈው ሲሆን ሰምታችሁ ይሆናል። በባለፈው እንትን ዘግንኖኛል። እንዴት መሰለ እንደ ጎረቤትም እዚህም እየሄዳችሁ እየተባለ ስለሆነ እኔ ለመተው ቢርበኝ ቢጠበኝ ለምኜ ብበላ ይሻለኛል እንደዚህ አይነት ነገር እንትን ከምለ ማለት ነው። እና እኔ የሚያግዘኝ ካገኘው እንደገና ደግሞ ሌላ ስራ ካገኘው እኔ እተዋለሁ። እኔ ልጄ ሲወርድ በድንጋጤ ነው የወደኩ። ልጄን ላነሳ ልጄን ግብኛ ቦታ ወደቀብኝ። ታለ ስራዬ ወስጄ ልጄን ግብኛ አደረኩት ብዬ ነው በድንጋጤ ተሸረኩ እንጂ እኔ ለዚህ እምነት የለኝም። ወገኖቼ በየተለበጁም በየስልኩም በየሁሉም የምታዩት እኔ የክርስቲያን ልጅ ማተብ ያለኝ ሃይማኖት ያለኝ ሃይማኖትን ያጠበቅኩ ነኝ። ወገኖቼ ተረዱኝ። እኔ በድንጋጤ ልጅ ደካማ ልጅ ስለያዝኩ ነው። የወለደም ያውቀዋል፣ ልጅ ያለውም ያውቀዋል። እኔ በዚህ ጉዳይ እንጂ ጤንጤ አይደለሁም። ሃይማኖቴ በጣም የጠነከረ ነው። ሃይማኖቴ ብርቱ ነው። ለምን ጦሜን አላድርም አልከርምም? ለምን ራብስ የማይገለኝ? በእርዳታ እንሰጣለን ስም የተሰባሰቡት እነዚህ ግለሰቦች ትላንት ሲያደርጉት የነበረውን የተላላኪነት ሴራ ዛሬም ማህተባቸውን ሳይፈቱ ነጠላቸውን ሳይቀይሩ ጌታን ተቀብለዋል ሲሉም እርዳታን ንስጠቅ ሲሉ የሰበሰቡትን ሕዝብ ስለ ሃይማኖቱ ሊያስተምሩት ይሞክራሉ። አለፍ ሲልም ሕዝቡ ኢየሱስን ተቀበለ ሲሉ ከናንገት ማህተቡና ከነነጠላው ቀርጸው ያስተላልፋሉ። ታሪካዊቷ ጎንደር ያስተናገደችው ይህንኑ ድራማቸውን ነው። ወጣው ቀረው ቤተክርስቲያን ላይ ቅባት ይሰጡናል፣ ዱቄት ይሰጡናል። በደሃ ላይ መፍረድ አንችልም። በተቸገረ ሰው ላይ መፍረድ አንችልም። እንዴት ሃይማኖቶች ይበልጣል ልንል አንችልም። ምክንያቱም እኛ እነሱን አይደለም። ምክንያቱም እኛ በእነሱ ጫማ ውስጥ የቆምን አይደለም። በምን ያህል መቸገር ውስጥ ይሆኑ፣ በምን ያህል መጠማት ውስጥ ይሆኑ፣ በምን ያህል ርዛት ውስጥ ይሆኑ የሚያውቁት እነሱ ናቸው። የመሰላቸውን አደረጉ። ልንከሳቸው አንችልም። ለምን? እኛ ማድረግ ባለመቻላችን ነው። ይሆን ዱቄት ዘይት ሰጥቷቸው፣ ቅባት ሰጥቷቸው፣ ድራማ እያሰሯቸው ስንመለከት የኛን ውድቀት ነው የሚያሳይ። የኛን ውድቀት ስንቱ ነው እንደዚህ ያደረገ ቢበላ ወጥቶ። የዚህ ቤተክርስቲያን ልጆች ነን ካል ምንድነው መረዳዳታችን? የቱ ጋር ነው መተባበራችን? የቱ ጋር ነው አንድ መሆናችን? እርስ በርስ መተሳሰባችን የቱ ጋር? እንደዚህ ሰሜኑ ምናምን የተራበ ልብላ እኮ እያለ ነው። ቢያንስ ልቀመጥ እያለ መች ደረስንለት? ከወንጌሉ በፊት እኮ ቢያንስ ለሆዳቸው ምግብ መስጠት አለብን። አታስታውሱም? መጽሐፍ ቅዱስ ላይ ጌታችንና አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እኮ ሊያስተምር ይዟቸው በሄደ ሰዓት እኮ ሁላችንም እንደምናስታውሰው መጀመሪያ ማዕድ ነው ያበላቸው። ወደ ምድረ በዳ አይደለም በጥብርያዶስ ባህር ዳርቻ መጀመሪያ እኮ ምግብ ነው የሰጣቸው። መብላት አለባቸው። ተርበዋል። ምክንያቱም ሰው ካልበላ ሊሰማ ይችላል።
አንድ አባባል አለ አይደል ለበኛ የሚነገር የራበው ሰው የሚሰማው በሆዱ ነው ይባላል። ብንናገርም ሆዱን ነው እንጂ ጆሮውን አይሰጠንም። መጀመሪያ ለሆዱ መብል ለጆሮ ወንጌል ልንሰጠው የምንችለው ስንሰራ እየረዳን እየሰራን እንዴት እኔ በጣም ነው ያዘንኩት። የደብራት አለቆች የሰንበት ትምህርት ቤት ላይ የምናገለግል በየቦታው የምናገለግል በየምናም ብዙዎቻችን አለ አንድ ሆነ እነዚህን አካላት መርዳት አለብን። እነዚህ አካላት እኮ ተደምሮ የተሰጣቸው ብር የሆኑ አንድ ሰው ደሞዝ ሊሆን ይችላል። ቤተ ክህነት ውስጥ ያለ የሆነ ሰው አንድ ሰው ደሞዝ ሊሆን ይችላል። እነዚህ ሁሉ ሰዎች ሃይማኖታቸውን እንዲቀይሩ ድራማ የተሰራባቸው አልፈን ነው የምንሄደው። ሁሉም አላፊ ነው፣ በምድር ያለውም አላፊ ነው። ነገ ተራው ነው የምንሄደው። በጣም ልናስብ ይገባል። እኔ በጣም ያዘንኩበት ስለሆነ በጣም የተወሰኑ ያለ የቪዲዮ መረጃዎችን ላቅርብላችሁና መመለስ ይሆናል። የተላኩ አሉ፣ ወደ ዓለም የመጡ አሉ፣ ጣዖት ይዘው ስጋ ይዘው በአገልግል ይዘው አጭር ቀሚስ ለብሰው በተለያየ መንገድ ተውበው አምረው አጊጠው ተቀባብተው ወርቅና ብር የሚመስል ጌጥ አንገታቸው ላይ አንጠልጥለው ሳያፍሩ ሳይፈሩ አካላቸውን አራቁተው እያሳዩን ከቤተ መቅደሱ እንድንወጣ የተላኩ ሰዎች አሉ። በጣም ብዙ ብታዩ አሁን መንገድ ላይ ወንድሜ ጌታ ሞቶልሃን የሚሉ ለወንዶቹ የሚላኩት ቆንጆ ሴቶች ናቸው። እውነቴን ነው የምላችሁ፣ ግልጽ ማውራት ስላለብን። ይሄ ብቻ አይደለም፣ ለሴቶቹ ደግሞ ቁመና ያላቸው ሴቶች የሚወዷቸው አይነት ወንዶች ናቸው። ከዚያስ ምን ማድረግ ነው? ቀስ አድርገው ይሄ ፍቅር የሚባለው ውስጥ ማስገባትና እንዳይወጡ ማድረግ። ከዛ አሁን የሚበዛው ጥያቄ ምን እንደሆነ ታውቃላችሁ? ሴቶቹ ይደውላሉ። መምህር አንድ ጥያቄ ነበረኝ። ምንድን ነው ጥያቄው? አንድ ጓደኛ ነበረኝ፣ ኦርቶዶክስ አይደለም ግን እመለሳለሁ ብሏል። የሚመለስ አይነት ነው እና ጥያቄ ያለው ከዛ ጥያቄውን እንዲያቀርብና ከዛ አንተ እንድትነግረውና እንዲመለስ። ያው ቅዱስ ጳውሎስ ይሌለ ይልና ደግሞ ጥቅስ ይጠቅሳል የሚያስገርሙ። ያላመነች ሚስት ባመነ ባሏ ትቀደሳለች፣ ያላመነ ባል ባመነች ሚስቱ ይቀደሳል የሚል የቅዱስ ጳውሎስን ጥቅስ ይጠቅሳል። ያው ስለሱ ለማብራራት እሱ ራሱን የቻለ በዚያ ዘመን የተጻፈ ለአሁን አያገልግ። አሁን በቂ ኦርቶዶክስ አለ፣ ሚስት መሆን የሚችሉ እህቶች አሉ፣ ጥሩ ባል መሆን የሚችሉ ኦርቶዶክሳውያን ወንዶች አሉ። አሁን በየመንገዱ በየጎዳናው በሃይማኖት ከማይመስልና ከማይመስልሽ ጋር መሄድ መጓዝ አይደለም፣ መጠንቀቅ ያስፈልጋል። አብሮ መስራት አይደለም ያልኳቸው፣ አብሮ ስለመማር አይደለም የተናገርኩት፣ ስለ ሐሳብ ስለመለዋወጥም አይደለም ያልኳቸው። ሲሪየስ ስለሆነው ሪሌሽንሺፕ ስለምትሉት ስለናንተ ስለሱ ጉዳይ ግን ማወቅ ያስፈልጋል። አባቶቻችሁ ሳያውቁት፣ ነፍስ አባቶቻችሁ ሳያውቁት፣ ንስሐ አባቶቻችሁ ሳይሰሙ የጋብቻ ጊዜ ሲቀርብ ብቻ የት ላግባ፣ የት ልሂድ፣ እንዴት ልሁን እንዲሆነ ማለቃቀስ ብቻ ነው ጥቅም። የተላኩብን ሰዎች አሉ። ይሄ ብቻ አይደለም። በየሚዲያው ማናቃቸው ሰዎች ቆንጆ ፎቶ የሚለቁ ማናቃቸውን ሰዎች የምናናግር ሰዎች አሉ። በጣም ይገርማል። የራሳቸው ያልሆነ ፎቶ፣ የራሳቸው ያልሆነ ስም፣ የራሳቸው ያልሆነ መታወቂያ፣ የራሳቸው ያልሆነ አካውንት ከፍተው እውነተኛ ማንነታቸውን የማይገልጥ ሆነው አብዛኛውን ሰው የሚያሳስቱ በጣም ብዙዎች ናቸው። ካሜራ አቅርበው እየደነሱ አካላቸውን እያሳዩ በተለያየ መንገድ በስጋ ሐሳብ፣ በስጋ ምኞት፣ በስጋ ፈቃድ፣ በስጋ ፍቶት ሰው ከሃይማኖቱ ከቤተክርስቲያን እንዲለይ የሚያደርጉ ሰዎች ተልከውብናል። ጣዖት የተሸከሙ ናቸው፣ ስጋ የተሸከሙ ናቸው፣ ለጣዖት የተሰዉ። ከዚያ ቅደም ተከተሉ ምንድን ነው? መጀመሪያ ይሄን ስጋ ብላ፣ ከዚያስ ለዚህ ጣዖት ስገድ፣ ከዚያስ እግዚአብሔርን ካድ፣ ኦርቶዶክስ አታስፈልግም በል፣ ከዚያስ አብረን እንኖራለን። ቤቴ ውስጥ የገና ዛፍ ሰርቼ አላቅም። የማደርግበት በምክንያት ነው። እኔ አስፈላጊ አይደለም ባይ ነኝ። በአጠቃላይ ሁኔታ ውስጥ በኢኮኖሚ ስታየው ዝም ብሎ አሁን ወደ ዋናው ታሪክ ከመምጣታችን በፊት በኢኮኖሚ ስታየው ከውጭ ሀገር ነው የሚመጣው ዶላር። ለስንት መድኃኒትና ምግብ የሚያስፈልገው ዶላር ለማያስፈልግና ከኛ ባህል ተጻራሪ ለሆነ ነገር ነው የምናወጣው። ትክክል አይደለም። እኔ 100% ኢትዮጵያ ውስጥ ፓርቲ ሁሉ ማድረግ ይመስለኛል የገና ዛፍ እንዳለ በቃ ጠፍቶ ማለት ነው። እውነት ለመናገር ለምንድን ነው ይሄን የምልበት ምክንያት
አንዳንዴ ዝም ብሎ ጭፍን ለመሆን አይደለም። ገና ሲባል የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ነው። በቃ አለቀ አይደል? ሌላ ነገር የለም። ስለዚህ እሱን በማስመልከት ለምሳሌ ጌታ ኢየሱስ ክርስቶስን ለማስረሳት የገና አባት ሳንታ ክሎስ የሚባል አመጡ። ይሄ በስውር የሚሰራ አካል አለ ራሱን ችሎ የሴክሬት ሶሳይቲ የሚባለው የሱ ውጤት ነው። እውነት ለመነጋገር ምንድነው የሚደረገው? ይሄ ሃይማኖታዊ ባህሎችን ወደ ሆሊዴይ ዝም ብሎ ይሄ በዓል ብቻ የማድረግና የጭፈራ ለምናምን እያደረጉ የማድረግ ስርዓቱ ዓለም ላይ ያስተማሩት የመጡበት መንገድ ነው። እነሱ ጋር ተሳክቶላቸዋል። አሁን አሜሪካ ምናምን ስትሄድ ሜሪ ክሪስማስ ከሚል ይልቅ ሃፒ ሆሊዴይዝ ምናምን ይላል እና የክርስቶስ በዓል መሆኑ ተረስቶ ትልቁ በዓል ተረስቶ ሆሊዴይ ዝም ብሎ በዓል የሚከበርበት ዝም ብሎ ፌስቲቫል እንዲሆን የሚደረግበት እሱን ደግሞ የሚያላምዱ በዛፉ በሳንታ ክሎስ በምናምን ነው። ስለዚህ ትክክለኛው የገና በዓል መከበር ያለበት በግርግሙ ነው። አንደኛ በዚህ አጋጣሚ እንደውም ምስጋና ልናቀርብላቸው ይገባል። በየከተማ ውስጥ የተለያየ ቦታ በተለይም ደግሞ ካዛንቺስና ኡራኤል አካባቢ ላይ ያሉ ልጆችን እጅግ አርጌ ላመሰግን ወዳለሁ። ያኛው አስፈላጊም አይደለም፣ የኛም ባህል አይደለም፣ ከገናም ጋር የሚያገናኘው ነገር የለም። የኔ ምክር በቃ ወደ ግርግሙ ሁላችንም ብንሄድ የተሻለ ነው ባይነኝ። ወጣቶችን እናበረታታለን፣ ሃይማኖታዊ ዳራውን ጠብቀን እንሄዳለን። ስለዚህ ክርስቶስንም ከመርሳትም ደግሞ እንመለሳለን። እኔ በአጠቃላይ የገና እኛ ለመወዳደር ነው እንዴ በዓል የምናከብረው ነው ወይ? ባህል ምንድነው? በመሰረቱ አምልኮ ነው። ክርስቲያኖች የበላይነት ማሳያ አይደለም። የበላጭነት ስሜት መገለጫ አይደለም። የኛን ስሜት ማርኪያ አይደለም። የኛን የሆነ ነገራችን መወጫ አይደለም። ተመልከቱ፣ ከእግዚአብሔር ፍላጎት ስናወጣው የኛ ይሆናል። ለዚያ ነው ጌታ አንድም ጊዜ በሐዲስ ኪዳን ፋሲካው የእግዚአብሔር ፋሲካ አልተባለም። የተባለው የማን ፋሲካ ነው? የኛን በዓል የኢትዮጵያውያን ፋሲካ፣ የኢትዮጵያውያን ልደት፣ የኢትዮጵያውያን ንግስ ከመባል እግዚአብሔር ያድንልን። በእውነቱ እሱ አይደለም የሚያድንልን፣ እኛ ነን የምናድነው። እውነቱን ለመናገር በጣም መሰረታዊውን ነገር እኮ ነው የምናበላሸው። ታውቃላችሁ? መሰረታዊውን ነገር ከእግዚአብሔር ጋር የሚያገናኝን ነገር በዓላት የተለዩ ከሆኑ በተለየው ዕለት የተለየ የተቀደሰ በዓል መሆን ሲገባው የበዓል ዕለት የተለየ ርኩሰት እንኳን ባንፈጽምበት የቀረበ የግል ፍላጎታችን ይፈጸምበታል። በአሁኑ ጊዜ በኢትዮጵያ ምናልባትም በኤርትራን ጨምሮ እንዳለው የበዓላት የአምልኮ ብልሽት የትም ያለ አይመስለኝም። እውነት ለመናገር ከባድ ችግር ውስጥ ነው ያለ ነው። እያደግን የሚመስለው ሰው አለ፣ እየተሻሻለ እያማረ የሚመስለው ሰው አለ። የሚያምረው በመንፈስ ሲሆን ነው ክርስቲያኖች። የሚያምረው እግዚአብሔር እንዳዘዘው ሲሆን ነው፣ እኛ እንደምንፈልገው ሲሆን አይደለም። የሚያምረው በቀለሞቹ አይደለም፣ የሚያምረው በአበቦቹ አይደለም፣ የሚያምረው በጃንጥላው ብዛት አይደለም፣ የሚያምረው በመዝሙሩ ድምቀት አይደለም። ክርስቲያኖች የሚያምነው በአምላኪዎቹ ንጽህና፣ ለእግዚአብሔር በምንሰጠው ክብር፣ ውስጣዊ ክብር፣ በልቡና መሻት፣ እሱን የማግኘት ጥማት፣ ከክርስቱ ጋር የመዋሃድ ጥማትና ረሃብ፣ ክርስቶስን የማግኘት በዚያ ነው በዓሉ እውነተኛ በዓል የሚሆነው። ክርስቲያኖች ብዙ ብልሽት ነው ያለ። ደግሞ ከገበያ ጋር ተገናኝቷል፣ ከገቢ ጋር ተገናኝቷል። ምንም ግልጽ ነው። አሁን ሰበካ ጉባኤ የሚያቅደው አድባራት የሚያቅዱት በዓላትን ለምን ነው የሚያቅዷቸው? አሁን ፈርታችሁ ነው እናንተ? ምንም ግልጽ እኮ ነው። ሰዎች የሚያስፈልገውን ገንዘብ መስጠት የለባቸውም እያልኳል። መስጠት አለ፣ ግን ተምረውና አውቀው ነው መስጠት ያለባቸው። እናንተም በስሜትና በሆታ በድምቀት እንደዛ አይደለም መሆን ያለበት እኮ። አምልኮ አይደል እንዴ? ገንዘብ አንዱ እግዚአብሔርን የምናመልክበት ነው። በትክክል በገንዘባችን እግዚአብሔር ለእግዚአብሔር ቤት የሚያስፈልገውን ማድረግ አለብን። ይሄ የታወቀ ነገር ነው። ግን በእንዲህ መልክ ነው ወይ ምን ሄደው? ስንቱን ነው የምናበላሸው? ስንቱን ነው የምናጣምመው? ስንቱን ነው በእግዚአብሔር ስሙን የምናጠፋው? ለምን የኛ እናደርገዋለን? ፋሲካው የእግዚአብሔር መሆን ወጥቶ የአይሁድ እንደሆነው አሁንም የኛ የእግዚአብሔር የቤተክርስቲያን መሆን ቀርቶ የሆኑ አካላት ሆነዋል። እውነት ለመናገር የሆነ ፍላጎት ነው የሚጠበቅበት አሁን ያለው አምልኮ። ክርስቲያኖች እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። እስቲ ተመልከቱ፣ ሲሰጥ ምን ተብሎ እንደተሰጣ አንብቤላችኋለሁ። በኋላ ሰዎቹ ሲበላሹ ደግሞ ምን ተብሎ እንደተገለጹ እነዚህ በዓላት ጥቂት ጥቅሶችን ደግሞ ልጨምራችሁ እና መልእክታችን እያጠቃለልን እንሄዳለን። እንዲህ ይላል። ለምሳሌ ኢሳይያስ
ትንቢተ ኢሳይያስ ምዕራፍ 1 ቁጥር 13 ጀምሮ ተመልከቱ። ዕጣኑ ይበላሻል አይበላሽም እኮ ዕጣኑ ያው ነው። ሰዎቹ ግን ይለወጣሉ አይለወጡም? ዋናው ሰዎቹ ነን። እንዲህ ይላል ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። አያችሁ ምን እንደሚል ዕጣን ከላይ ምንድነው ያለ? የቅዱሳን ቅዱስ ይሁንላችሁ አለን አይደለም እንዴ? አሁን ደግሞ ሰዎቹን ሲጠላቸው የሚያቀርቡትን ነገር ሲጸየፈው ዕጣን በእኔ ዘንድ ምንድነው አለ? አጸያፊ ነው። በጣም ይገርማል። እንዲህ ይላል መባቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም ይላል። እላይ ለዛ ነው እያሰመርኩ ያነበብኩላችሁ። እላይ ሰንበታችሁን ነው ያለው። ከላይ ሳነብላችሁ መጀመሪያ ሲሰጥ ሰንበታቶቼ አይደለም ያለው? በዓላቶቻችሁን ብሏል አላለም? ምንድነው ያለው? በዓላቶቼ። አሁን ሰዎቹን ሲጸየፋቸው ምን አለ? ሰንበታችሁን። አሁን አያችሁ በዓሉን የራሳቸው ፍላጎት መፈጸሚያ ያደረጉት። አከባበሩ የሰዎችን ፍላጎት ማርኪያ ሲሆን እግዚአብሔር በዓላታችሁ፣ ሰንበታችሁ፣ መባቻችሁ ሁሉንም እጸየፈዋለሁ። በጣም ይገርማል። እንደሱ ብቻ አይደለም የሚለው እንዲያውም የተቀደሰውንም ጉባኤ አልታገስም። አያችሁ የተቀደሰ ጉባኤ ይሁንላችሁ ያለው እሱ ነው። ተሰብሰቡ ያለው እሱ ነው። በአንድነት አክብሩ ያለው ነው። ግን አልታገሰውም። ለምን? የተወደዳችሁ ቤተሰቦች የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ።